እስኪ ለአርባህ እመጣለሁ። ሂጂ እባክሽ ወደዛ። ሌላ ነገር አታውሪ። የት ነው ያለው? ምንድን ነው? ምን ታወራለች? በእናትህ ምንድን ነው? አየሽ አይደል? ምንድን ነው? ቆይ ውሻዙ ስርዓትህን ይዘህ የምትጠይቀውን ነገር መጠየቅ ትችላለህ። እንደዚህም ላደርግ እችላለሁ። ስርዓትህን አጋጫለሁ። ስነ ስርዓት ተው እንጂ አትምታ። ለምንድን ነው የምትወጣው? ምንድን ነው እንዴ? ምንድን ነው? ምንድን ነው? ምንድን ነው? ምን ልታደርገኝ? እስክንድር ወይኔ 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 ምንድን ነው አንቺ? ምንድን ነው ያደረግሽው? ምንድን ነው? መሰከሽ ነው? አንቺ ደስ አይልሽም እንዴ? ደስ ይለኛል። ደስታሽን ግለጫ ታዲያ። አዎ ያንቺ ባል የኔ ባልማ ጠላት ሊሆን አይችልም። እሺ የህፃኑ ጠላት በሙሉ ለኔ ጠላት። መስዋዕት ልታረገው ያሰብከው ልጅ አሁን መጣ ልጅ ወይኔ ተቃጠልኩ ምናምን ምን መልክ ትሰራብኛለህ? እስኪ እንዴት ነው በእናትህ ተረጋጋ እያልኩ እኮ ምንም ልሰማኝ አልቻለም። ራስን ያዘ። አይዞህ አሁን እኮ በውሃውም በምንም ነው ነቃ ያልገለን። የሚገርምህ ተመስገን ነው ነቃ ማለት ማስታገሻውንም እያመጡ ነው። ምንድነው የተፈጠረውማ ያው በድብቁ እያየን አልነበር? አንተ ከገባ በኋላ ስለ ልጁ ቻሪውስ እሷ ጋር እንደሆነ እሱን ስትሰማ እኮ ነው በቃ መቆጣጠር አልቻልኩም። ምንም የት ነው ስጅዋል ያለች ትጠይቃለህ። ትዝታ አቤት። አሁን ሁሉንም ነገር እንዳየን ገብቶሻል። ትናገራለሽ። የት ነው ያለው ልጁ? የት እንዳለ አልናገርም። እሱን እኮ አየን። እንኳን ላንተ ልጁ እኮ አለ ብለሻል። ትዝታ አለ ቢኖርስ ታዲያ? አዎ አለ ብለሻል። የት ነው ያለው? እኔ ያለበትን እንኳን ላንተ ለእስክንድር ቀርቶ ለአባቱም አልናገርም። ያለበት ለአባቱም አልናገርም ያለበት ለምን? በቃ መናገር ስለሌለብኝ ነው። አንቺ አሁን ግን እናት ነሽ? የምር ነኝ። ትንሽ ቀን እናትማ ነኝ እኔ እናትማ ነኝ። እና ደግሞ እናት አይደለሽም ብለህ ልትቀደኝ? እናት ብትሆኝማ እንደዚህ ልጅሽ ጋር ጨክኝ። ቆይ ምን ትጠቀሚያለሽ እንደዚህ ስለጨካሽ? ለምን አልተጠቀመም? ምንድነው ጥቅምሽ? በቃ ጥቅሜማ ፈታ ብዬ እኖራለሁ። በቃ ልጅሽን ገለሽ ማለት ነው። ልጅሽን መስዋዕት አድርገሽ አንቺ ፈታ ብለሽ ትኖሪያለሽ። አዎ ፈታ አድርጌ ያለኝን ነገሮች ሁሉ ጥንቡ ሳቴን ይዞልኝ ለሚላል እኔ ከዛም ፈታ ብዬ እኖራለሁ። ምን ነው ልቀላ ምንድነው ጥንቡ ሳቴ ደግሞ በቃ እንደዚህ የሚረብሽ በቤቴ ውስጥ ያለው ነገሮች እንትን የሚያደርገኝን ምን ጥንቡ ሳቴን ይዞልኝ ይሄዳል። ከዛም በኋላ ደግሞ እኔ ፈታ ብዬ እኖራለሁ። በቃ በነገራችን ላይ ግን አንድ ጥያቄ ልጠይቅሽ። ምንድን ነው የምጠይቀኝ? ምንድን ነው ያለሽ መጨረሻ ላይ ይሄን ልጅ ከሰዋችሁ በኋላ የት ነው የምትኖሩት? የት ነው የምትኖሪው? ከዛ በኋላ የት ሄድሽ ነው የምትኖሪው? እንዴት ይሄን ነገር አረጋችሁ አይደል? አረግናው። የት ሄድሽ የምትኖር ይመስልሻል? እንዴ የፈለኩበት ሄጄ መኖር እችላለሁ። የፈለግሽበት ሄደሽ አንቺ ላይ ምንም አይደርስም። ምንም አይደርስም። እንደው ከህግ እንኳን ብታመልጪ አንቺ ላይ የሚደርሱን እንኳን እንዴት ማሰብ ያቅትሻል? ትዝታ በመጀመሪያ ደረጃ አንቺ እንደምታስቢው ረስተሽው ከሆነ የባሪያ ዘር ብለው ነው እነሱ አንቺን ወደ ጎን ያገለሉሽ። ልጅሽን ገለው አንቺን የሚመሩሽ ነው የሚመስልሽ? ምን ያርጉኛል? ይገሉሻል። አይነኩኝ። ጭራሽ ሄደሽ አንቺ ከነሱ ጋር እኩል ቆመሽ መስዋዕት የምታረጊው ላይ ይመስልሻል? ይሄን እንኳን ማሰብ እንዴት ያቅትሻል? ትዝታ ይኸውልሽ ሲጀመር በእነሱ ባህል መሰረት አንድ የእነሱ ዘር ሲሞት አንድ ከእናንተ ዘር አብረው እንደሚቀብሩ የረሳሽው ይመስለኛል። ምናልባት ምን ይታወቃል ልጁን ሲገሉ እናቱን አብረው ቢቀብሯት። አንቺ ይኸውልሽ ብዙ ያልገባሽ ነገር አለ። አንቺ እንደገባው ሰው ነው እያወራሽ ያለሽ። እውነታው ግን አንቺ ምንም አልገባሽ። እኔ እንኳን አሁን አውቂያት ትናንትና ከነሱ ጋር ሆኜ አውቂያት ይሄን ነገር እንኳን እየተረዳሁት ያለውን ነገር አንቺ ኖረሽበት እንኳን እንዴት ይሄን መረዳት ያቅትሻል? ስለ ራስሽ እንኳን አታስቢም? ለልጁ ያላሰበች እቺ ለአንድ ፍሬ ለተወለደ ልጅ ማታስብ እንዴት? እኔ ይኸውልሽ አሁን አንቺ እንደፈለግሽ መሆን ትችያለሽ። ጥንቡሳትሽንም እንደፈለግሽ አድርጊው። እሱ የራስሽ ጉዳይ ነው። ግን
እናቴን ይዞልኝ ሄደ። ኧረ አንቺንም ይዞሽ ሂድ። ለምንድን ነው ይዞኝ የሚሄደው? ባልና ሚስት እኮ ከየት እንደመጡ እንዴት እንደተፈጠሩ ነው ግራ እየገባኝ ያለው። ይኸውልሽ ትዝታ፣ እኔ ደክሞኛል፣ በቃ ሰልችቶኛል። ሁላችንም በጣም ደከምን፣ በጣም በቃ እስኪ ሰለቸን ድረስ ይሄን ሁሉ ነገር እየታገልን ነው። የምንታገለው ለአንቺ ልጅ ነው። አሁን ግን እውነታው ሲገባኝ ለአንቺ ልጅ ሳይሆን አሁን የኛ ልጅ ነው። ገብቶሻል? ለኛ ልጅ ነው እየታገልን ያለነው እና እኛ ካንቺ የምንፈልገው ልጃችንን ብቻ ነው። አንቺንም አንፈልግሽም፣ ባልሽንም አንፈልግም። በባልሽ ዙሪያም በአንቺም ዙሪያ ስላሉ ሰዎች አይመለከተም። በቃ ሁለተኛ ተመልሼ አልመጣም ወደዚህ ቤት። ልጄ ያለበትን ቦታ ንገሪ። አንድ ቀን ነው የቀረው። ይሄ ልጅ አንድ ነገር ቢሆን ሁላችንም ጸጸቱን አንችለው። ምናልባት አንቺ እንዳልሽው ደስተኛ ሆነሽ ልትኖሪ ትችያለሽ። ደስተኛ ነኝ። አትችይም። ይሄንማ አስቢ። አሁን እኮ ሪከርድ የተለያዩ ነገሮች እኮ እጃችን ላይ ነው ያለው። እኛ ዝም እንልሻለን? ህግ ዝም ይልሻል? ይሄን እንኳን ማሰብ እንዴት ያቅትሻል? ራስሽን አድኝ፣ ልጁንም አድኝ ከሚጸጽትሽ። ምንም አይጸጽተኝም ለማደርገው ነገር። ቆይ አንቺ ደስ ብለሽ የምትኖሪው ገንዘብ ስታገኝ ነው ማለት ነው? አዎ እሱ ነው ያንቺ ደስታ? ገንዘብ ሳገኝ ፈታ ያለ ኑሮ እኖራለሁ። ጽድት ያለ ኑሮ። ለምንድን ነው እስር ቤት የምገባው? ምን አደረኩኝ ነው እስር ቤት የምገባው? አንቺ እኮ የህሊና እስረኛ ነሽ። እውነቱን ስነግርሽ አይደለም። እኔ በእውነት ነው የምነግርሽ። አንቺን ቆይ እስኪ ቆይ እህትሽ ለምንድን ነው የሄደችው? የመር አያገባኝም ስላንቺ አይመለከተኝም ብላ ነው የሄደችው ወይስ አንቺ ነሽ እንድትሄድ ያደረግሻል? እኔ ራሴ ነኝ እንድትሄድ ያደረግኳት። በቃ ለምን ተይ እንደዚህ አታርጊ፣ ተይ እንደዚህ አታርጊ፣ ተይ እንደዚህ አታርጊ ትለኛለች ከስር ከስር። እኔ ደግሞ እንድትሄድ አደረግኳት። በቃ ምንም አታስፈልገኝም። በቃ ከነሱ ጋር ተታርቄያለሁ። ከነሱ ጋር አንድ ሆነናል፣ አንድ ሆነናል ከነሱ ጋር ከሱ ዘሮች ጋር። ስለዚህ ምንም አታስፈልገኝም ብዬ እንድትሄድ ያደረግኳት። እናቴም እንዳትመጣ ያደረግኩት እኔ ነኝ። አዩ ሆነሻል ማለት ነው። አዎ አዩ ሆንሽ። ብትፈቂው ግን ቆዳሽ አይቀየር። ማንነት ይቀየራል እንዴ? ቀየራለሁ። እንዴት አድርገሽ ቀየርሽ? በቃ ይኸውልሽ በመጀመሪያ ደረጃ እነሱ እያታለሉሽ እያጨበረበሩሽ ነው። ይሄ ልጅ ከሞተ በኋላ አንቺ በሰላም የምትኖሪ መስሎሽ ከሆነ ተሳስተሻል። እነዚህ ሰዎች ሰው በላ ናቸው። እነዚህ ሰዎች ያንቺን ሰዎች ሲገሉ፣ ሲቀብሩ፣ ሲያርዱ፣ ሲያሳርሱ፣ ቤት ውስጥ እንደ ገረድ ሲያኖሩ የነበሩ ሰዎች ናቸው። አንቺ ማን ስለሆንሽ ነው ያው ከነሱ ዘር ሳይኖርሽ ዘና ብለሽ የምትኖሪው? ማን ነሽ አንቺ? ይኸውልሽ ትዝታ፣ ጭንቅላት ካለሽ አስተውይ። አሁን ያልሻቸውን ነገሮች በሙሉ በምንም ምክንያት ላንቺን የሚያረጉበት ምክንያት የላቸውም እነዚህ ሰዎች። አንቺ ማንም አይደለሽ። ማንም አይደለሽ። አትሸወጂ። እነዚህ ሰዎች አንለስ ህፃኑን ይዘሽ ስትመጭላቸው ምናልባት የዛች ቀን ይዛሽ የመጣሽ ቀን ሊንከባከቡሽ ይችላል። ልክ ህፃኑ እጃቸው ከገባ በኋላ ግን አንቺን እንደሰው አይቆጥሩሽም፣ ጥለውሽ ነው የሚሄዱት። ምናልባትም ከልጅሽ ጋር ሊቀብሩሽ ሆነ በህይወት እያለሽ ነው የሚቀብሩሽ። ደግሞ የሚያረጉትም ደግሞ እሱ ነው። ትክክል። አንቺ ሲጀመር እዚህ ነገር ውስጥ እኮ የከተትሻቸው አንቺ ነሽ። ረስተሽው። አንቺ እኔን ባጠረኝ ኑሮ፣ አንቺ የሁሉ ነገር ባትጀምሪው ኑሮ እነዚህ ሰዎች በሰላም ልጃቸውንም ገለው ነበር፣ ያንቺንም ዘርሽን አጥፍተውልሽ ነበር። ምናልባት አንቺን በህይወት አትኖሪም ነበር። በአንቺ ምክንያት ነው ሁሉ ነገር የመጣው። አሁን ደግሞ አንቺ ልታስተካክል እየሞከርሽ ነው። ካስተካከልሽ በኋላ ግን የእጅሽን ይሰጡሻል። እመኚ፣ የእጅሽን ይሰጡሻል። ማነሽ አንቺ? ትዝታ ነኝ። ያዩ ዘር በያ ያዩ ዘር ነኝ። አዩ ትዝታ። ለማንኛውም ትዝታ ከአንቺ ጋር የምንደረግበትም እንጨቃጨቅበትም ነገር የለም። አሁን ልጁ ያለበትን ነገር እኔ አልናገርም፣ ለአባቱም አልናገርም አልኩኝ። አሰማኝም እንዴ? እኔ ለአባቱም አልናገርም፣ ለማንም አልናገርም። ያለበትን ቦታ ልክ ሰዓቱ ሲደርስ ወስጄ ማስረከብ። በቃ እቅዴም ይሄ ነው። ሌላ እቅድም የለኝም። ያለበትን አልናገርም። ትዝታ
አንድ ቀን ነው የቀረው። በቃ እባክሽ ያችን ቀን ነው የምጠብቀው እኔ። እድልሽን ግን ብትጠቀሚበት ይሻላል። ምንድን ነው የምጠቀመው? ይሄን እንኳን አስቢ። እድልሽን የወደፊት ህይወትሽን እንዴት እንደምትኖሪ አስቢበት። ለወደፊት ፈታ ብዬ ነው የምኖረው። ፈታ ደልቀቅ ብለሽ ነው የምትኖረው። አዎ እሱን ልክ መስዋዕት ስሰጥ በቃ ትዝታ የህግ አካል ጋር እኮ ሪከርድ እኮ ፋይል እኮ ያለሽ ሰው ነሽ። እንዴት ይሄን ማሰብ ያቅትሻል? ይኖራ ምንም የሚመጣ ነገር የለም። ትታሰራለሽ እኮ ሌላ ቢቀር ማንም አያስረኝ። ለምንድን ነው የሚያስረኝ? እንዴ ልጅሽን ገድለሻል እኮ ይኸው አሳልፈሽ ስትሻል። ልጅሽ ሲሞት እኮ ፊት ለፊት ቆመሽ ነው የምታየው። ልጅ የገደለ ታዲያ በነፃነት ነው የሚኖረው? እንዳንቺ ፈታ ብሎ ፈታ ብዬ እኖራለሁ ብዬ እኮ። ታዲያ ልጅሽን ስለገደልሽ ብቻ ፖሊስ ይዝሻል። ይሄን ሳታውቂው ነው እሱንስ? አይዘኝም። ለምንድን ነው የሚይዘኝ? ልጅሽን ገደልሽ በቃ አይዘኝም። እስኪ በስማም ቤት ጤነኛ ነሽ ግን? ነኝ እንዴ ደግሞ ስለ ጤንነቴ ደግሞ ምን አገባ ካንተ? እሺ ለምንድን ነው ግን ይሄን የለበስሽው? ለዛ ነው ማለት ነው ለእንትኑ እየተዘጋጀሽ ደስተኛ ስለሆንሽ ለመስዋዕት እንትኑ ማለት ነው። እንዲህ ነው የምታርጂው ልጅሽን ሄደሽ? አንቺ ነሽ የምታርጂው? እነሱ እንደፈለጉ ያልኩት ለእነሱ እሰጣለሁ። እነሱ እንደፈለጉ ያደርጉታል። ትገኛለሽ የእነሱ ፕሮግራም ሴሪሞኒ ላይ ትገኛለሽ። እዛ ለመሄድ እኮ አምሮብሽ ትገኛለሽ። እልልት ያለሽ ምንም አማራጭ የለኝም። አማራጭ እልል ብሎ መቀበል ብቻ። እቺ ሴት ጤነኛ አይደለች። የሆነ ነገር ድፍን አድርጓት። የሆነ ነገርሽ ልክ አይደለም። ለማንኛውም እኔ ከአንቺ ጋር ምንም የምዳረቅበት ነገር የለም። እዛው ህግ ነው መፍትሄ የሚሰጥሽ እንጂ እንደዚህ አይነት ሁኔታ ከእሷ ጋር ማውራትም ጤነኝነት አይደለም። የምን ህግ ነው የምትሉኝ? ሲያረጓት የምን ህግ ነው የምትሉኝ? ህግ ምን ያመጣል? ህግ እኮ ምንም አያመጣም። ምንም የሚያመጣው ነገር የለም። እኛ ሴት ጋር እንጂ የምናነሳበት ነገር የለም። ምንድን ነው ሰላም ነው? አልጨረስንም እንዴ? ቅድም ምንድን ናቸው? የት ሄዳችሁ? እኛ ቡና ሻይ ቡና እንበለው አጋጣሚ የሆነ የምናገኘው ሰው ነበር። እዛ ደርሰን እየመጣን ነው። አይ እናንተ ግን ናችሁ። ለዛ ነው ዳይፐሩን እዛ ያስቀመጣችሁ? የምን ዳይፐር ነው? ምንድን ነው ዳይፐር? በር ላይ ደብቃችሁት ነው የመጣችሁት? የምን ዳይፐር ነው የምትለው? ምንድን ነው ችግር? እሺ አሁን ዝናብ ሳይመጣ ምንድን ነው የሚባል አባባል አለ። ልጅ ሳይኖር ዳይፐር እኔ አድጌያለሁ ነው ትልቅ ሰው አልመሰልንም። ዳይፐር ያመጣው ነው ያለው። አልገባኝም። እዛ ነገር ያቻው ምንድን ነው ትዝ ያው ጀምር ሄደዋል አይደል? ምን ሆነው ነው የመጡት? እንዴት ያው እነሱ የሚገርምህ ነገር ድብቅ ካሜራ አድርገው ሁሉ ነገር ሰምተዋል። የምን ድብቅ ካሜራ? ተስማማን ጨረስን አይደለ? ድብቅ ካሜራ ምን አስፈለገ? ድብቅ ካሜራ አድርገው ሁሉ ነገር ሰሙ። ዋሻችሁኝ አየሁ። ሰሙ ሁሉ ነገር ሰሙ። እኔ እናንተን አምኜ እናንተ መልካም ሰው ናችሁ፣ በቃ ተግባብተናል ተስማ ነው ወይስ ብሩን ላለመስጠት ያደርጋችሁት ጥረት? አይደለም ብሩን ላለመስጠት አይደለም። ተግባባን አይደለ? ድብቅ ካሜራ ምን አስፈለገ? ምን አዲስ ነገር ለምን አወራን እኮ ጨረስን ሁሉ። ምክንያቱም ምን የተደበቀ ነገር ነው ያልከኛው? ቅድም ስሄድ በምንድን ነው እንትና እናንተ ግን ልክ ነው የሞታቴን አይታችሁ ነግቢለት ጭርስ አጨረበርሽው። ጀግና ነሽ አንተ አስፈልተህ ነበር አንተ እንደዚህ እያላችሁ ያው አዩ በካሜራው እኔ ለመሸወር ለምዶ ይሄን ያድርስ ይሄዳችሁ። ድብቅ ካሜራ ሰክቶ ነበር አዩ። የምናወራው ሰሙ። ለምንድን ነው እንደዚህ የሸወዳችሁ? ለመሸወድ ጥረት ያደረጋችሁት? ትዝታ ምንድን ነው የሆነ ነገር ማለት እንዴት ሊያስቀምጡ ይችላሉ? እሱ ጉዳይ አይደለም። አሁን ይኸውልህ ምንድን ነው እኛ ያላወቅነው ነገር የተፈጠረ ነገር አለ። ይኸውልህ በመጀመሪያ ደረጃ እኔ ከእናንተ ጋር እስካሁን ድረስ ተከራከርኩ። በቃ ድብድብ ቀረሽ ንግግር ነው እስካሁን አወራን እና በተለይ ቴዲ ካንተ ጋር የተግባባው መስሎ ነበር። አንተ ግን መሽቁቅ ነህ። አይደለም ነው ተግባባ። ይሄ መሽቁቅነት ነው። እኔ ጋር አውርተን ተስማምተን ታው አይባልም ገንዘብ ክፈል ተባብለን መጨረሻ ላይ እናንተ ልጁ ጠፋ በሚል ሰበብ ጭራሽ ብሩን ላክ ስለምንድን ነው ያልከኝ? አልታወቀም። ቆይ መጨረሻው ይታወቅ። የፎይታ ጊዜ ስጡን። ልጁን ለካ እናንተ ነው የደበቃችሁ። ነው ስትረስ ውስጥ ጭንቀት ውስጥ ስለነበረን ነው። ምን ነው ጭንቀት ውስጥ የገባው? አለ መክፈል አይደለም እኮ
የምኑ ነው ጭንቀት? እስኪ ንገር። ሰው ልጅ እኮ ይረዳል። የነበርንበትን ሁኔታ ታውቃለህ አይደለ? ምኑን? የነበርንበትን ጭንቀት ታውቃለህ? ምንም ጭንቀት አልነበርክም። የትኛው ስትረስ? በምን ምክንያት ነው ስትረስ ውስጥ የምትገባው? እኔ ያለንበት ትናንት ሌላ ሰው ዛሬ ሌላ ሰው ይሆናችሁብኝ። አንተ እኮ ነው ሌላ ሰው የሆንከው። እኔ ምንም ሌላ ሰው አልሆንኩም። ትናንት አጭበርብረህ ይዘኝ ሄድክና መቅደስ ጋር ተጫጫው እንዴ? በቃ ዝም በይ አንቺ ራስሽ። ለምንድን ነው ዝም የምለው? ምክንያቱም ውሸታም ስለሆንሽ ቀጣፊ ስለሆንሽ አይደለም ማለት ትላት አትችልም። ባኔ አጠገብ መዳፈር ሌላ ነገር መፈለግ ነው። መዳፈር ስርዓትህን ይዘህ የምትጠይቀውን ነገር መጠየቅ ትችላለህ። እንደዚህም ላደርግ እችላለሁ። ስርዓትህን አጋጫለሁ። ስነ ስርዓት ተው እንጂ አትምታው። ለምንድን ነው የምትወጣው? አትምታው። በሰላም መጨረስ እንችላለን እኮ ጨርሳት አይደል? ሌላ ኃይል እርምጃ አስፈላጊ አይደለም። ገና ምኑን አይተኸው? ቆይ እንዴ ይኸውልህ አሁን ቴዲ ለምንድን ነው ልትማታ ነው ዝም በይ አንቺ ስርዓት ሲነጂ። አዎ አንቺንም ደግምሻለሁ። ብሩን እንልካለን። ለምንድን ነው ዋሸኝ? አልዋሸሁም። ከዚህ በላይ ምን አይነት ውሸት አለ? እኔ መውጣቴን ልክ ጠብቃችሁ እናንተ ችርስ ጎበዝ አጨረበር ነው ጅል ነው እንደሚመስልህ። አንተ በምታስበው ልክ እኔም ማሰብ እችላለሁ። ሰማኛለህ? አንተ በምታስበው ስልክ እኔም ማሰብ እችላለሁ። ከዛም በላይ እኔ ግን ይኸውልህ እየሰማኸኝ ነው አይደል ወንድ? መጀመሪያም ተጠራጥሬያለሁ። ታስታውሳለህ? ባለፈው ስናወራ ማለት ነው ከብዶኛል፣ ትከሻዬን የሆነ ነገር ሲኖር ይታወቀኛል ብያለሁ። አውርደታለሁ። ይኸውልህ ትሰማኛለህ ቴዲ? በመጀመሪያ ደረጃ የካድከኝ አንተ እንጂ እኔ አይደለሁም። መጀመሪያም ተጠራጥሬ ማን የካደው? ይሄ ደግሞ ከመጀመሪያ ጀምሮ ብልሽቱ እየመጣ ያለው በአንተ እንከፍነት፣ በአንተ እንዝላልነት ሁሉም ነገር እየተበላሸ ያለ ይሄን ከህይወታችን ተጠራጥሬያለሁ። ቴዲ አሁን ወደ ዋናው እስኪ አምጣ፣ እስኪ ጀግናው መፍትሄ አምጣ። ከህይወታችን ትዙ ጀግናው እኔን አስቀምጣችሁ ነው ከህይወታችን ማስወገድ ዝም ብላ አዳምጥ በእናትህ በቃ። ቆይ እናንተ እኮ የካዳችሁ ዘራፋኩ እኮ በቃ ቻልኩ አይደል? የካዳችሁ እኮ እናንተ ናችሁ፣ እኔ አይደለሁም። ማን ነው ካዲ? እስኪ ንገሩኝ። እኔ ምንድን ነው ጥፋቴ? ምን አጠፋው? መቼ አወቅን እንደዚህ ጉድ እንደምታረግ? ማን አባህ ጉድ አደረገ? አንተ እኮ ነው ጉድ ያረከኝ። እኔ አጋጣሚ ሆኖ እስኪ ለማንኛውም ብዬ ካሜራ አስቀምጬ ብከታተላችሁ ጉዳችሁን አየሁ። እኔ ግን አምኛችሁ ተማምነን ተነጋግረን እንደ ቤተሰብ እኔ ልረዳችሁ ማታ መጥቼ ፒክ አድርጊያችሁ ክፍለ ሀገር አብረን ልንሄድ የሚል ሀሳብ ይዤ ብመጣ የምን ክፍለ ሀገር ነው? ቃሉን የሚያወራውም ዛይድ ዚድ ምንድነው ማለት ራስ እንዴት ነው የምታስበው? ይሄን ያክል እኮ የቴኒስ ኳስ እኮ አይደለም አይደለ? አሁን ቆይ እንደዚህ እናድርግ ከህይወታችን ውጣ፣ ብሩን እንሰጣለን። ስንት ነው አንተ ችግር የለውም ብር አልፈልግም። እኔ ብሩን ትንሽ ጊዜ ስጠን ስላልሁ በሱ ምናልባት ተቆጥታችኋል ይመስለኛል። በሱ ቅር ተሰኝታችኋል። ወንድም አካውንቱን ንገረን፣ ትራንስፈር አድርገልሃለሁ። አሁኑኑ ከህይወታችን ውጣ። አንተ የራስን ሰለብሬት የምንኖረውን ነገር ሁሉ በስምምነታችን መሰረት ራሳችን እንመስለው አይደል? ችግር የለም። አቤት ና ምን አይነት ሄደ ሲሉት መጣ ሲሉት ሄደ። ጭራሽ በህይወታችን በጣም ከባድ ሲባል እንደገና ያለው ነገር ዝም ብላችሁ አትለፍልፉ። ሂድልኝ እነ ሄኖክንና 5 ልጆች በሙሉ ጥራቸውና በር ላይ ቆሙ። እነዚህ ሰዎች ምናቸውም ደስ አላማረኝም። ዝም በላ አይደለም አቤላ ምናረግ ሂድና ዝም ብላ አሁን አዘጋጅልኝ ሰዎች። አሁን እኮ ወደ መፍትሄው እየመጣ ነው። አቤላ መፍትሄ የለውም። በገንዘብ ተግባባ። እናንተ አሁን በላይ ሆናችሁ እንቧ ከረዩ ማለት ጀመራችሁ አይደል? በገንዘብ አይደል ተግባባ ነው። በቃ ገንዘብ ነው የምፈልገው አይደል? ገንዘቡ ይሰጣል። ምን አርቆ ነው ከህይወታችን ላይ በቃ ገንዘቡን መክፈል ያለብን እንከፍላለን። በቃ ከዛ በኋላ እኛም ኑሯችን እኔ በመጀመሪያ ደረጃ አልደረስንብህም ማለት ለዚህ ሁሉ ያበቃሽ። በመጀመሪያ ደረጃ እኔ አሁን ችግር የትዝታ ነገር መፍትሄ እኮ እንዳለው ባለፈው ነግራኝ ነበር አይደል? ከልጇ ጋር ልትቀብራት አይደል እንዲያሳብ ወሬኛ ደግሞ ትዝታ ትላለህ። አሁን ቴዲ ይወጣል ይህ ሰው አይወጣም። ትዝታ አንቺ ጅል ነሽ። እውነቱን ስነግርሽ አሁን ስምምነታችን እያፈረሰ ያለው እሱ። በነገራችን ላይ እስክንድር ስምምነታችን እያፈረስክ ያለ አንተ ነህ። እኔ መጀመሪያ ላይ ተጠራጥሬ ስለነበረ ተነጋገርን በበቂ ሁኔታ። ከዛ አብረን መጣን። አብረን መተን እዚህ ላይ ደረስን።
ትንሽ ክፍያው ላይ ባለፈው ስናወራ ቅር አላችሁ። ትንሽ እፎይታ 1-2 ቀን ስጡን ስላልኳችሁ ማለት ነው። ችግር የለውም ብትጠራጠርም ሰው ነው እረዳለሁ። ግን አሁን ላይ ክፍያውን በስምምነታችን መሰረት ትራንስፈር እናደርግልሃለን። ለአንዴና ለመጨረሻ ከህይወታችን ውጣ። ኑር። እሱን ነው አንተም የራስን እኛ አልደረስንብህም። በቃ ስምምነት ቃል ነው አይደለ? ስምምነታችን በዚህ መንገድ ይፈጸማል። የኛና የእናንተ ጉዳይ እዚህ ጋር ማብቃት ያደረክልን እንደሱ ነው መሆን ያለበት። ምስቅልቅል እናመሰግናለን። ይሄን ሀሳብ አንተ የምጠላው አይመስልም? እዚህ እንስማ። ምን ነው? አዎ በመጀመሪያ ደረጃ እኔም እንስማማ ብዬ ስመጣ የመስማማት ሀሳቡን ሳስብ ይሄን ነገር አስቤ ነበር። ከእናንተም ጋር ሲሄድ ስንቀሳቀስ ይህንን መልካም ሀሳብ ተስማምተንበት ነበር። ነገር ግን ከሆነ ሰዓት በኋላ እናንተ ውሸታችሁ በዛ። ውሸት ብቻ ሳይሆን ቅጥፈትም ተጨመረበት። ጭራሽ እኔን ከጨዋታ ውጭ ለማድረግ እናንተ ሶስታችሁ ተመከራችሁና እኔ ከእናንተ ጋር ወደ መቅደስ እንድሄድ አድርጋችሁ እዚህ ቤት ውስጥ ግን ሌላ ሴራ ጠንስሳችሁ ጠበቃችሁ። ማን ነው ካዱ? አሁንስ የጨነቀ ጊዜ ያገባል። ክህደቱ የት ነው? እኔ ነኝ ያጠፋሁት? አሁን ቴዲ አንተ ራስህ እንደኔ ብትካድ እንደዚህ ነው የምትሆነው? አንተ እኮ ነው ካድከኝ። እኔ ምን አጠፋው? እኔ ከእናንተ ጋር መቅደስ ጋር አልሄድኩም። እሺ ይሁን፣ እኛም አጠፋን፣ አንተም ተሳሳት። ነገሩን እናቀለው፣ በጋራ መፍትሄ እናሳጥረው አይሻልም? በጋራ መፍትሄ እንፈልግ። ትክክለኛ ድረስ አንተ በሰላም እንሸኝህ፣ በሰላም ውጣለን። እወጣለሁ፣ ገንዘቡን እንሰጥሃለን። በዚህ ብንስማማ ጥሩ ይመስለኛል። ጥሩ አንተ እንስማማ። ግን በአንድ ነገር ነው የምንስማማው። ሰው ፊት በእናትህ አንዴ የሆነው ነገር ነው። አንተ ጋር ቆይ አልጨረስንም። እሺ ቀጥል። ልጁን ማየት ፈልጋለሁ። ልጁንማ አላሳየም። ይሄ እኮ ስምምነት እንኳን ለአንተ ለአባቱም አላሳየም ብዬ ተናግሬያለሁ። አባቱ በሽተኛ ስለሆነ አታሳዩ። አይደለም በሽተኛ አይደለም አባቱ። እዚህ በላይ በሽተኝነት አይደለም። እንደዛማ አትበል፣ እንደዛ አትበል። በሽተኛ አይደለም። ስምምነታችን ልጅ ማሳየት አይደለም፣ ገንዘብ ነው። ገንዘብህን ይዘህ ሂድ። እንለያይ በቃ ያ ነው። ገንዘብ አልፈልግም። ልጁን ከሰጣችሁ የተነጋገርን ልጁማ እንደዚህ ደግሞ ወደ የለንም። አሁን በመጀመሪያ አንቺ እየዋሸሽ ነው። አንተ አይተዋል? ልጁ እሱ እጅ ላይ ቴዲ አይተዋል? አንተ አይተዋል? አሁን እሱ ምን ይጠቅማል? አይተዋል? እሺ በቃ አይቻለሁ ያለው አንተ እሱን ልነግራችሁ ነው። መጥቀም አለ መጥቀሙ ነግራችኋል። አንተ አላየኸውም። አንተ ዝም ብለህ ነው። ቴዲ አይተዋል? አላየኸውም? በቃ አለ ከተባለ አለ አይደል? ስለዚህ አላየኸውም። የት ታውቃታለህ? እሷ ዞሮ ከኔ ጋር የምንግባባው ልጁን ሳያው ብቻ ነው። ምክንያቱም ሳላየው ምንም አይነት ነገር ውስጥ መግባት አልፈልግም። ገላየዋል? ገላችሁታል? እሺ ንገሩ። አልገደልነው። አንቺ ገለሽዋል? ግን ምን አለ መሰለህ እሱ ጋር ቤተሰብ ሆነናል። ቤተሰብ ነን። እሷም ኖርማሊ እንደዛ ማለት ትችላለህ። ኦልሬዲ ወደዛ እየመጣን ስለሆነ ገና ነው አይደል? ገና ቤተሰብ አልሆነች። ስለዚህ የእሱ ሚስት ማለት እሱ ደግሞ የግድ ያምናታል። እኔ እሱን አምነዋለሁ፣ እሱ እሷን ያምናታል። ሚስት ነች። ከኛ የተደበቀ ነገር የለም። ደህንነቱ የተጠበቀ ቦታ እንዳለ ነገረችን። አመናት፣ ልናምናትም ይገባል። እና ደግሞ አንተ ይሄን ያክል ልጁን ማየት አለብኝ ብለን ቧከር ማለት ያለብህ አይመስለኝም። ምክንያቱም ከኛ በላይ ለሷ ትቀርባለህ ብዬ ስለማላስብ ማለት ነው። አሁን እኔን ከወንዴ በላይ መቼም ለልጇ አትቀርበውም አይደል? ከትዝታ በላይ ለልጇ አትቀርበውም። የግድ መተማመን ያለብን ይመስለኛል። እንደዛ ነው ማቆም ያለብን ቦታ ላይ ማቆም አለብን። የተዋዋልነው ወይ ነገር ያለው የሚገባኝ እንደዛ ተነጋገርነው ነገር ላይ ተሰጥቶት ከህይወታችን ሊወጣ ይገባል። ይሄን ሁሉ ሰዓት እኔ አሁን ግልጽ አማርኛ እኮ ተናገር። እሺ እኔ አላየውም። አንተ ልጁን አይተዋል? እኔ አላየሁትም። አንተ ልጁን አይተዋል? አይተዋል? እሷ ካየችው እኮ እሷ አየው ማለት ነው። ቆይ አንድ ነህ። እሺ አንድ ነህ አውቃለሁ። በቃ ልጁን አይተዋል? ምንድነው እየከፋፈልክ የምትጠይቀኝ? ችግር የለም። ልጁን አይተዋል? እሷ ጋር ያለው ነገር እኔ አምናታለሁ። ልጁን አይተዋል? ልጁን አይተዋል? ምን ሆነ? በቃ እሷ ጋር ያለው ነገር በሙሉ እኔ እንዳየው እኔ ደህና ነው ልጁ ስላልኩት ልጁን አይተዋል? ያምነኛል። ምን ሆነ ነው? ወንዴ ልጁን አይተኸዋል? በአይንህ አይተኸዋል? ግድ እኮ ማየት አይጠበቅበትም።
ችግር የለውም። አሁን ወንዴ እንዲመልስልኝ ፈልገው ልጁን አይተው እንዲመልስልኝ ማለት ነው። አይተዋል አላየው? እሷ ጋር ካለ አለ ልጁ ካለች እሷ ጋር አለ ነው። እሷ አይተዋለች። አንተ አይተዋል? አይቻለሁ አላየው? አንድ መልስ። አይተዋል ልጁን አላየው? ልጁን አይተዋል ባይነ ወይስ አላየኸው? ወንዴ ቀላል አማርኛ እኮ የጠየኩህ። ልጁን ባይነ አይተዋል? በቃ አላየነውም እኮ። አንተ አላየኸውም። ስለሱ ነው የጠየኩት። አይተዋል አላየኸው? በቃ እሷ አለ ካለች እኮ በቃ እንዳየው ነው የሚቆጠረው። ያንተን ንገረኝ። አላየንም አለ እኮ። አንተ አይተዋል አላየኸው? አላየነውማ። አንተ አላየኸው? እኔ እሷ ጋር እሷ ስላየችው ነው ያየኸው አይደል? እኔ ግን እሺ ዝም በል አሁን አትበልብኝ። እሺ እሷ ስላየችው ነው ያየኸው። እሷ ምን ያህል ታምናታለህ? ጭራሽ ወደ ህይወቴ ውስጥ እየመጣ ነው። ጥያቄ ልጠየቅኩህ። አምናታለሁ አላምናት? መልስ እኮ አምናታለሁ። እሺ አንተ ጋር ደግሞ ልምጣና እሷ ምን ያህል ታምናታለህ? እሱን የማምነውን ያክል አምናታለሁ። እሱ ስለምታምነው እሷን ታምናታለህ? አዎ የሱ ሚስት ማለት አንድ አካል ስለሆነች አምናታለሁ። እና ለዛም ነው ቅድም ማያት ብዙም ያላስጨነቀ ጉዳይ ያለው ነው። ለዛ ነው ዳይፐር ይዘህ የመጣው። እሺ አንቺ እነሱን ታምኛቸዋለሽ? አምነዋለሁ። ባሌ ነው አምነዋለሁ። እሺ አይወልም ቴዲ ቀጥታ ላንተ ልንገርህና አንተ በሚገባ ነገር ለዚህ ሰው እያስረዳ። እቺ ሴትዮ አላዩ ናት፣ እናንተ ደግሞ አዩ ናችሁ። እናንተ ላይ በዚህ ልጅ ምክንያት እየደረሰ ያለውን ስቃይ፣ በደል፣ መከራ ታውቀዋለህ። ይህ ነገር ደግሞ ለአላዩዎች የተሻለ ነው። ምክንያቱም የእናንተ መጎሳቆል፣ የእናንተ ማጣት፣ የእናንተ መገርጣት ለአላዩ በረከት፣ ደስታና ፌሽታን ነው ይዞ እየመጣ ያለው። ምናልባት እቺ ሴት ልጁን አላሳይም እያለቻችሁ ያለችው ምክንያቱ ይሄ ቢሆንስ? ደብቃ የእናንተን መከራ የእናንተን ስቃይ ለማርዘም ቢሆንስ? ይሄ ሊሆን አይችልም። አይሆንም። ምን ሆነሃል እስክንድር? ቤቱ ለመመጥበጥ ነው እንደመጣው። አንተ ግን ግልጽ አማርኛ ነው አይደለም። እንደዚህ አይነት ግልጽ አማርኛ የለም። አንተኛና እነሱ ከባሌ ጋር እንደዚህ ለማጣላት ነው እንዴ? ግን እኔ ሎጂካል ለመሆን እየሞከርኩ ነው። የምን ሎጂካል ነው? ቴዲ ማሰብ ከቻልክ ልጁን ለምንድን ነው ላንተ ማታሳይ? አንተ ማን ነህ? ከሷ ይልቅ አንተ አይመለከትህም? ዘርህ እያለቀ ያለው ያንተ እንጂ የሱ አይደለም። ይመለከተኛል። ይሄን በማድረግህ አንተ ሰላምህን፣ ደስታህን፣ ቤተሰብህን፣ ጤናና ገንዘብን ታገኛለች። እቺ ሴት ግን ዛሬ የሚከፈላትን አንድ ገንዘብ ብቻ ነው የምታገኘው። ለምንድን ነው ላንተ አላሳይም ብላ እሷ ደብቃ የምታስቀር? እነሱም እኮ አብረው አምነው እየሰሩ ነው አይደለ? እጅና ጓንት ሆነን ተግባብተን እየሰራን ነው አይደለ? ገንዘብ ነው እያሰራት ያለው እንጂ አንተን አምነው ወይም ደግሞ ለአንተ ቤተሰብ ሲሉ አይደለም። ገንዘብም አይ አንተ ሰው ለመመጥበጥ ነው የመጣው ቤቴ። ያላመነበትን ሊሰራ አይችልም። ስለዚህ አምናበታለች። አንተን አሳምነሃል። ዘሩስ መጣ። ልጁን አለማየትህ አሳምነሃል። ቤቱ ለመመጥበጥ ነው። አልተጠራጠርኳትም። ተጠራጠራትም አልችልም። ተዘጋጅቶ ነው እንዴ? ነገር ግን ቤቱ ለመመጥበጥ ግልጽና ግልጽ አማርኛ ነው ያወራሁት። ቴዲ ልጁን አንተ ካላየኸው እሺ ተው፣ አንተ አትየው። ባሏ ለምንድን ነው የማየው? ይሄን ብቻ መልስልኝ። አይ ወንዴ ስላመናት ነው። ና ኖ ሞኝ አትሁን። ምን ነው ወንዴ ሞኝ አትሁን። አንተ ወንድ ነህ። ምንም ቢሆን ምንም ቤትህን፣ ንብረትህን፣ ገንዘብህን ማስጠበቅ የሚገባው አንተ ነህ። ነገር ግን አንተ ልጅ እንድታይ አልተፈቀደልህም። ጭራሽ ራሷ እያየችው እየመጣች እናንተ ግን አታዩትም። የወንዴን ባህሪ እኮ ደግሞ ታውቃለህ አይደል? ሰው እንደሆነ እሱ ያገኘውን ነገር የሚያምን ሰው አንተ ግን ቤቱ ለማጥራት ነው የመጣኸው ወይ? አንተስ? አይ አንቺን ደግሞ ልንገርሽ፣ ግልጹን ማለት ነው። ምንድን ነው የምናገረው? ግልጹን ልንገርሽ፣ ቃል በቃል ይሄ ጀለሴ ያለው ምን እንዳለልሽ ልንገርሽ። ምን አለ? ያንቺ ልጅ በሚሰዋበት ሰዓት አንቺ አብረሽ ነው የምትቀበለው። ይሄንን እሷ አፍ ነው የሰማሁት። ነው እንዴ? ወንዴ ግልጹን ነው የምነግርሽ። የሚያወራው አማርኛ ግን እየገባክ ነው? በጭራሽ እውነትን ልታሰዋ? በፍጹም አንቺ ፈታ ብለሽ የምትኖሪው በዚህ ነው። ተቋቋሙ። እውነቱን ንገሯት። ወደ ሌላ መስመር ግልጽ አማርኛ ነው የተናገርኩት። አሁን ሁለተኛ ሌላ አጀንዳ እየፈጠረ ነው እንትን ያለ ያለው ለመከፋፈል እርስ በርስ። ይሄ ለመከፋፈል አይደለም፣ እውነቱን ነገር ነው ያሰብክ አንተ ወንዴ። ይኸውልሽ አንቺም ጋር ያለው ይሄ ነው። እውነታውን ስነግርሽ ይሄን ነው። አንተም ደግሞ ባላየኸውና እውነታውና ነገር ታውቃለች። ለከት ይኑር። ለምታወራው፣ ለምታደርገው፣ ለምትናገረው ነገር ለከት ይኑር። ወንዴ ባሬ ዘራስተላል ነበር አይደለም። ይኸውልሽ የልጇ አመጣጥ እኔ ባየሁበት መንገድ እንድታው ትፈልጋለሁ። እሺ አሁን የመጀመሪያውን ካርድ መዘዘ፣
ሁለተኛ ደግሞ ምንድነው የፈለገው እኛም መከፋፈል ነው የፈለገው። እኔ እንደዛ ነው የተረዳሁት። መብት ነው ባይዘው ከዛሬ ጀምሮ እዚህ ቤት አልመጣም። ግልጹን አማርኛ ነው ነገር አንተ ባላየኸው ነገር ግን እቺን ሴት አምነህ ቤተሰብህ ባህልህ ወግህ ገንዘብህ እየጠፋ ነው። ይሄን ነገር ደጋግሜ ነገር እኔ ከዚህ በኋላ እንዲያውም አልመጣም። ቆይ እንደተረዳኝ ነገር ምንድነው ቅድም እኮ ደጋግመን አውርተናል በዚህ ጉዳይ ላይ የእሱ ሚስት ናት እሱም ያምናትን ያክል ያመንኳት አመናት መብት ነው። እኔ ምን አልኩ ልክ ነው። ቆይ አንዳንዴ መብት ነው መጠርጠር ጥሩ ነው። ግን ይሄኛው ግልጽ አማርኛ ነገርኩ በቃ አለቀ። እቺ ያላዩ ዘር ናት ያላዩ ሆና አንተ እንዲሞላልህ አንተ ደስ እንዲልህ የእሷ ዘሮች ግን አፈር እንዲገቡ የምትፈልግበት ምክንያት ምንድነው? ቤተሰብ ለከፋፍል አዎ ለከፋፍል ነው። ምክንያቱም እውነቱን ተናግሬ እውነቱን አንቺም የደበቅሽው ልብሽ ውስጥ ያለው ነገር አንተም ልብ ውስጥ እሷ ጋር ያለው ነገር ያተረማመስከው ነው። ቤት ነው ገና አተረማምሰዋለሁ። ምን ሆነ አይተሽ ለምን ነው ቤታችን መጣጣው? እውነት ስለሆነ አየሽው። እውነት ሲሆን ያስፈራል። እውነት ሲወራ ያሳዝናል። በእውነት እኔ እንደዚህ አልጠብቅህም ነበር። በእውነት አትጠብቂኝማ። ልጅሽን ከመግደል በላይ አንቺን የጠበቀሽ ሰው የለም። ማንም ሰው አንቺን አልጠበቀሽ። እሱን በቃ የራሴ ውሳኔ ነው። አንተ እንዴት እንደዚህ ልገመቻል? እንዴት ይሄንን ልታቅቻል? ማለት እንዴት ልጠረጥር? አንድ ሰው ማሰብ የሚችል ሰው በትክክል ካሰበ እሳትና ውሃ አንድ ላይ ሊቀላቀል አይችልም። እቺ ሴት ለእናንተ ደስ እንዲላችሁ የእሷን ልጅ አሳልፋ ሰጠቻችሁ። እንዴት አይነት ቀልድ ነው የምታወሩት? የእናንተ ዘር ከፍ እንዲል አውሊያችሁ ደስ እንዲለው የእነሱን ብሔር እየጨቆነች ወይም ደግሞ የእነሱን ማህበረሰብ የእነሱን አካባቢ እየጨቆነች እናንተን ደስ ልታሰኛችሁ ልጁን ማየት ግዴታ ከኛ የተሰወረ ነገር አለ እንዴ? ምንም ነገር የለም። እኔ እስካሁን የሚገባኝ ሶስታችን አንድ እንደሆነ ነው የሚገባኝ። እንዴት ነው የእናንተ ዘር የምረዳው እሱ ነው። አሁን እየቀጨጨ እየጠፋች ምንድነው? እንግዲህ እስክንድር ውስጡን ፈጣሪ ወቀው ተንኮል ይዞም ሊሆን ይችላል የመጣው እውነታም ሊሆን ይችላል የሚወራው ነገር። በመካከላችን ግን መደባበቅ አለ ብዬ አልገምትም። ለምንድን ነው ልጅ ማታየውሽ? መልስልኝ። ስለ ልጁ አሁን ምን አገባህ አንተ? አየሽው አይደል? አየኸው እንዴት እንደሚያረጋት? ምን አገባህ? ምንም እኮ አያገባህ። እኔ አያገባኝም። ለሱ ለምን አታሳየው? እሱ ምን አገባው ነው? አዎ ዞሮ ልጁን ማየት ባለብን ጊዜና ቦታ ቀኑ ሲደርስ እናየዋለን። እርግጠኛ ነን እንደምታየው? እኛ እርግጠኛ ነን። አትሁን። ማን ጋር ነው ያለው ልጁ? ጠይቃት። እሺ እኔ አላውቅም አይደል? እኔ አላውቅም። እንግዲህ ከእናንተ ዘር ውስጥ ነው ያለው አይደል? ደረታችን ቆይ አይደለም። ይኸውልህ ተረጋጋ። ደረቴን ነፍቼ ነው ስማኝ። ደረቴን ነፍቼ የት እንዳለ ልጁ እናንተ ጋር እንዳለ የምትነግረው እናንተ ዘር ውስጥ ነው የሚነግረው። ማን ጋር እንዳለ ጠይቃት። እንዴ ጠይቃት። ደረቷን ነፍተህ ነው ደረቷን ነፍተህ እኮ ጠይቅ። ደውልለት። ምን ማለት ነው? ጠይቃት። ምን ማለት ነው? እሺ እንዴ ምን አገባህ? ቴዲ ጠይቃት። ቴዲ ማን ጋር ነው ያለ በላት። ማን ጋር? ምን ችግር አለው? ባላወራሳ ደስ ይበለው። ችግር የለውም። ዞሮ ለምን መሰለሽ እየፎከረ አንዳንዴ ነገሮች መበላሸት ሲፎክር ምንም አያመጣም። ምልክት ሲያሳዩ እኛ ደግሞ ቀድመን መገኘት አለብን አይደለ? ስለዚህ ሊከፋፍለን ነው አልመጣ አንድነታችን ደግሞ ማሳየት አለብን። በቃ አፍሮ ነው መመለስ ያለበት ማለት ነው እንጂ እሱ ደስ ሊለው አይገባም። ለመጣበት አፍሮ ነው መመለስ። ቤቱን ለመበጥበጥ የመጣ ነው። እኔም የተረዳሁት እሱ ነው። እስካሁን ምንም አይነት የመደባበቅ ምልክትም ተግባርም ኖር አያውቅም። ግን አንዳንዴ አንዳንዴ እሱ በመጣበት ግለት ፈጠን ብለሽ መልስ ካልሰጠሽው የሆነ ያሸነፈ ይመስለውና ብዙ ነገር አስሩን ይጨብጣል። ጨበጠ እንጂ ግን ማን ጋር ያስቀመጥሽ? አብርሃም ጋር በቃ አብርሃም ጋር ደውልት። እመነኝ፣ እኔ ምንም አልፈልግም። እኔ አሁን ብሬን ትልክልኛለህ እወጣለሁ። ግን እውነታውን አሳይቻችሁ ወደ ቤቴ በቃ ተነገረ። እችን እውነት ብቻ ደውልና አብርሃም አንተ ጋር ነው። በቃ አብርሃም ጋር ነው ያለው። በእናትህ አዎ አብርሃም ጋር ነው። በቃ አብርሃም ጋር ለምን ልሄድ ነው። ምናልባትም እኮ ይሄ ሚስጥር ጋር የቆየችው ለአንተ ምንድን ነው ቆፈርክ? ወንድዬ ማለት እንከፍ ነው። እሺ ይሄ ግድግዳ በለው። እሺ እዚህ ላይ አረንጓዴ ብትቀባው አረንጓዴ ይሆናል አይደል? ጥቁር ብትቀባው ጥቁር ይሆናል። ያገኘውን ሁሉ የሚያምን ሰው ነው። የባሏን ባህሪ ጠንቅቃ ስለምታውቅ ለጊዜው ሚስጥር ያደረገችው ከዛ አንፃር ይመስለኛል። ወንድ እየነገረችው ማለት ለኔ ነገረኝ ማለት ነው። ስለዚህ አይደለ እንደ አንተ እኔን ባጠረጠረኝ እሱን ልጠረጠረው ይችላል። ልትፈራ ትችላለች የባሏን ባህሪ ስለምታውቅ ማለት ነው። እኔም ካወቅኩት ጀምሮ ይሄ ባህሪው ትንሽ ለራሱ ለሰዎች አስቸጋሪ ሰው ነው። እኔ ከዛ አንፃር ነው የምረዳው። አሁን አብርሃም ጋር ከሆነ
አብርሃም ጋር እንደሆነ ነው አንደርስታንድ ማድረግ መረዳው። ሌላ ግን ከዚህ ባለፈ መጠራጠር ውስጥ መግባት ያለብን አይመስለኝም። እዚህ ጋር ሳንጨርስ ጨርስ። ብሬን ትልኩልኛላችሁ? ብር ችግር የለውም ይላክልሃል። እና ማለት እንደው ይሄን ያክል መጠራጠር ውስጥ መግባቱ ለምን እንዳስፈለገ ሊገባኝ አልቻለም። አሁን እኮ እኔ አይደለም የተጠራጠርኩት። አብርሃምንም አይ አንተ የምታነሳቸው አጀንዳዎች እርስ በርስ እንድንፈረካከስ ነው። እኔ ከእናንተ ጋር ተስማምቼ እየሰራሁ ስለነበር በመልካም አእምሮ አስቤ ያመጣሁት ነገር ነው። እናንተ ግን ነገራችሁ ከጀርባ ስትወጉኝ ምናልባት ከጀርባችሁ እናንተ እየተወጋችሁ እንዳይሆን እኔ እንደዚህ ዞራችሁ ስታስቡ እናንተ ሌላ እንደዚህ ዞሮ የሚያስብባችሁ ነገር እንዳይኖር። ምክንያቱም ትዝታ ከአንድም 3-4 ጊዜ ስትክደኝ በአይኔ በብረቱ አይቻታለሁ። በአይኔ አይቻታለሁ። አንተም በተመሳሳይ ስትክደኝ ዝም በይ። አንተም በተከታታይ ስትክደኝ አይቻለሁ። ሁላችንም ተካክደናል። እናንተ ክዳችሁኝ። ምናልባት ደግሞ የካዳችሁበት ምክንያት ይሄ ሊሆን ይችላል። እስኪ ቼክ እናድርገው። አብርሃም አለች አይደል? አብርሃም ደውልለት ያለውን ነገር ወቅ እሺ ለምንድን ነው የሚደወለው? ችግር የለውም። እውነታውን ለማወቅ ነው። ምንድን ነው እውነታው የሚታወቀው? ተናገርኩ አይደል? አብርሃም ጋር ነው አልኩኝ አይደል? አብርሃም ጋር ነው። መደወል ምን ያስፈልገዋል? በቃ በእናትሽ ከቤታችን ላይ ይውጣ። በቃ ይስማና ይውጣ። በእናትሽ አንቺ ምን ሆነሽ ነው? በቃ አይደወልም። አንተ ደግሞ ዝም በል። ትዝታ ዝም በል። እውነት አስመሰልሽዋ። ወንዴ አንዴ ተበቀኝ። ትዝዬ አንዴ ትዝታ እንዴ ካማንሽ ብዙ ነገር አውርተናል። እርግጠኛ ከሆንሽ ብዙ ነገር አውርተናል አይደል እንዴ? እኔ አምንሽ የለ እንዴ አንቺ? ወንዴ አንዴ ዝም ታምነኛለህ? እሱማ ታዲያ ምንድን ነው አይደውልም ብለሽ? በቃ መደወል ምንም አያስፈልግም። እሱ ቤቱን ብጥብጥ አድርጎ ለመሄድ ነው። ሌላ ነገር እሱን እንዴት ታምኑታላችሁ እናንተ? ውልቅ እንዲልልን ሰምቶ ይውጣ። አረኔንም አይደወልም። ተራስቶ ይደናገር። ተራስጪው በእናትሽ። ይኸውልሽ ልንገርሽ፣ እኔ ቅድምም ብዙ ነገር አውርተናል። ይሄ ልጅ ብዙ ነገር እየሞከረ የሆነው ይሁን ችግር የለውም። መተማመን ባለብን ጉዳይ ላይ ተማምነናል። አንዳንድ የተሸዋወርናቸው ነገሮች ይኖራሉ። እሱ ከምን አንፃር እንደሆነ ብዙ ነገር አውርተናል አይደለ? ስለዚህ እሱ ይዞት የመጣውን አጀንዳ እኛ ደግሞ አንድነታችን የምናስመሰክረው ምንድነው? በማዋረድ ነው። ደውለን ልጁ ያለበትን ሲነግረን እንደውም ላውድ አድርጌ አሰማለሁ። ይሄ ጥሩ መፍትሄ ይመስለኛል። አይደወልም። ለምንድን ነው የሚደወለው? መደወል አይደለም። ደውል በእናትህ የለም። ደውል አንተ። አይደወልም። ደስ አይበለው በቃ ችግር የለውም እኮ ለምን አንተ ደውል አንተ። እሱ ዝም ብሎ ለመበጥበጥ የሚያደርገው ታሪክ ነው። አሁን እሱ እናንተ አምናችሁት ነው ደውል የምትሉት? ተቀየረሻል። አብርሃም ጋር ነው ልጅ? አዎ ብያለሁ። አብርሃም ጋር ነው። ችግር አለ። ለምን ነው የማይደውል? በቃ ምንድነው አንቺ የምትፈሪው ነገር አለ? የተሰወረ ነገር አለ? የተደበቀ ነገር አለ? ምንም ነገር የተደበቀ ነገር እናንተ ምንም የተደበቀ ነገር የለም። ግን መደወሉ ምን አስፈለገ ነው? ይደውልለትና እንሸኘው አልኩ እኮ። ምንድነው ለምን ነው እንደዚህ ውስብስብ እናደርጋለን? በቃ መደወል ስለሌለበት ለምንድን ነው? በቃ አብርሃም ጋር ብዬ ተናገርኩኝ አይደለ? በቃ አለቀ። በቃ እዚህ ጋር አብርሃም ጋር መኖር መጣላት የለባቸው። ምንድነው የሚያጣሩት? ተናገርኳቸው አይደል እንዴ? እኔ እኮ ተናገርኩኝ እኮ አብርሃም ጋር መሆኑን። መደወል ምን ያስፈልገዋል? ትዝታ ተውኝ በእናትህ። ምንድን ነው የምትለው? እኔ ባለቤትሽ አይደለሁ ወንዴ? ይኸውልህ እኔ እዛም በነበርኩ ሰዓት ወደዚህም ከተማ ከመጣው ጀምሮ እዛም ያለው ችግር ታውቃላችሁ። እየሰማኝ ነው አይደል? እየሰማሁ ነው። አይ ድርቅ ስትል እኮ ነው። ምን ከኔ ተሰወረ ነገር? ችግሮች እየተደራረቡ አንዱ ችግር አንዱን እየወለደ ሌላ ጭራሽ ውስብስብ ችግር ነው እየገባን ያለ ነው ማለት ነው። ስለዚህ እኔ በዛ ሁሉ ማበድ መጨነቅ አልፈልግም። ተነጋገርን፣ ተማመን አይደለ? አብርሃም ጋር ነው ካልሽ ይደውልለት። ቦታ ቀይሮ ከሆነ የዛንን ሰውዬ ስልክ ስጭኝ። እዛን ደግሞ ቦታ ተናገረ ማለት አልከማ። ችግር የለውም እኮ እኔ እኮ ቦታውን ተናገረ አይደለም ያለ መኖር አለመኖርን ያረጋግጥ ነው። ምክንያቱም እነዚህ ሰዎች አላዩትም። እንደውል ይውጣ። በቃ ላውድ አድርጌ አሰማዋለሁ። ምንድነው ያስጨነቀሽ ነው? አብርሃም አለ ይላል። አለቀ። ደውል በቃ። አይደወልም። ለምንድነው የማይደውለው? ችግር አለ እንዴ? ምንድን ነው አንቺ? አይደወልም። በቃ አይደወልም። ልትማታ ነው? ተማታ አይደለም። ኧረ ተማታ ያልገባኝ ነገር ተማታ እስካሁኑ ሰዓት ማለት ነው። አንድ እንደሆነ በቃ መደወል የለም። በቃ አይደወልም። እንደማመጣ አዳምጥኩ እኮ በመካከላችን የሆነ የሚያለያየን ነገር አለ እንዴ? የምንግባባው ነገር አለ? ለምን አንግባባም? እንግባባለን። አሁን አሳፍረን እንሸኘው። በቃ ይኸውልሽ አሁን ሁለት ነገር ነው የሚጠበቅብን። ለምን ዙሩ እናከረዋለን? አንድ እኔ ላውድ አድርጌ አሰማዋለሁ። ሁለት ብሩን ትራንስፈር አድርገንለት ውልቅ ብለው ይውጡ። በቃ
ላንዴና ለመጨረሻ ብሩን ይዞ አይሄድም። ሌላ ነገር ሰላም ከሚያደርግ መቆፈር ዝም ብሎ መቆፈር ብሩን ይዞ ይሄድ። በቃ የተስማማንበት ብሩን ይዞ ይሄዳል። ሰምቶም ውልቅ ይላል። ከኛ ይወጣ። ከብሩ አይቀልም። ስልክ መደውሉ አይቀልም። ከብሩ እኔ እያመመኝ እኮ ነው። ትዙ ምን ሆነሽ ነው? ወደ ሌላ ነገር ውስጥ እንዲገባ በቃ የራሳችሁ ጉዳይ ይዞ አሁን ገና እንድጠራጠር እያደረግሽኝ ነው። እውነት ነው የምልሽ። ምንድን ነው የራሳችሁ ጉዳይ ማለት? ምንድን ነው የምትጠራጠረው? ሌላ ሰው ጋር ካለ ከሆነ እንደውል። አብርሃም ጋር ከሆነ አብርሃም ጋር ልደውልለት አልኩሽ እኮ። አብርሃም ጋር ነው። በጣም ቀላሉ ነገር እኮ ነው። እንደውም ከብሩ አይደለ? ብሩን እንደውም ትንሽ ሲያሳስበን ሌላ ቦታ ነው ወይ? ከአብርሃም ውጪ ሌላ ቦታ ነው? አብርሃም ጋር ነው። እርግጠኛ ነሽ ወይ? እኔ ከነግሬሻለሁ በኋላ። አብርሃም ጋር ነው? አዎ አብርሃም ጋር ነው። ቴዲ ልብ አድርገው። ቴዲ ልብ አድርገው። አንተና ቆይ ነግሬያለሁ። ድል እንስጣት። ምንድን ነው ያስጨነቀሽ ነገር? እስኪ ንገረኝ። ልጄ ያለበትን በትክክል ንገር። አብርሃም ጋር እርግጠኛ ከሆንሽ አብርሃም ጋር አልኩኝ። ሌላ ቦታ ካለ ደግሞ እዛ ቦታ ትክክል በቃ ሰምቶ ከህይወቴ ላይ ውልቅ ይበል። ምንድን ነው ያስጨነቀሽ ነገር? ግልጽ ንገረኝ። እኔ ምንም ነገር ያስጨነቀኝ ነገር የለም፣ ግን አሁን ይደወል ምን እያለ ሌላ ነገር ከሚቆፈር ብሩን የተስማማበትን ብሩን ይዞ ቢሄድ ይችላል። ያገኘውን አጋጣሚ እኮ ለመጠቀም እየሞከረ ነው። ግን እኔ ደግሞ እያልኩሽ ያለሁኝ ወይኔ ጊዜው በሄደ ቁጥር በረፈደ ቁጥር ሌላ ችግሮች እየመጡ እኔ ደግሞ ይታወቀኛል። እንድታውቂ እፈልጋለሁ። ይሰማሽ ነው? እኔ ይታወቀኛል። የሆነ ነገር ሲኖር ይታወቀኛል። በቃ ለአንዴና ለመጨረሻ ይሄንን ነገር ማስወገድ መቻል አለብን። ጊዜ በገዛን ቁጥር ሌላ ችግር እየተፈጠረ ነው የሚሄደው። እሱ ደግሞ አክሳሪ መንገድ ነው፣ ለሁላችንም አትራፊ አይደለም። ሁላችንም ችግር ውስጥ ነው የምንገባው። ገባን። እንደውም ብሩ ነው ሊያጨቃጭቀን ይገባ የነበረው። ለምን ማለት ያለባት ብሩ ላይ በቃ ስልኩ መደወሉ ይሄ ሁሉ ብር ቤት የሚገዛ ብር፣ መኪና የሚገዛ ብር ወይስ አታምኑም? አብርሃም ይሄ ሁሉ ሌላ ችግር አለ ከሱ ጋር? ምንም ችግር እኛ የማናውቀው ነገር አለ? ተሰውሮ የተደበቀ ነገር የለም? ምንድን ነው የደበቁት ነገር? አንተ ነው የምትደብቀው ነገር አለ? እኔ ጋር የለም። አንቺ እኮ ነሽ ለምን ይደውላል እንዴ? በቃ የራሳችሁ ከደውላችሁ ደውሉ። በቃ ቆይ ምንድን ነው ያስጨነቀሽ ነገር? በቃ ምንም የምጨነቅበት ነገር የለም። በቃ እኔ አሁን ይሄ ሰውዬ ቤቱን ለመበጥበጥ የመጣ ሴጣን ነው። ገብቶናል። እሱ እኮ ተግባባን እኮ ሁላችንም ተግባባን። ግን ደግሞ አንቺ እንድጠራጠርሽ እያደረግሽ ነው። ምንድን ነው ያስጨነቀሽ? ይሄው ጭንቀት ከየት መጣ? እኔ አልተጨነቅኩም። እኛ ውሸተኞች እየሆንን እየተሰማኝ ነው። እሱ እውነቱን እየጨበጠ መጥቷል ማለት ነው። ገብቶሃል አይደል? ይሄ ሁሉ ጭንቀት ምን አመጣው? ምን አመጣው? ለምንድን ነው እኛ ስልክ እንዳለ ማለት ነው? ደውሉ በቃ። መደወሉ ብቻ አይደለም፣ መደወሉንም አደውላለሁ፣ መደወሉን እንደውላለሁ። ይሄ ሁሉ ጭንቀት ምን አስፈለገ? እኔ አልተጨነቅኩም። ወይስ ከሱ ጋር እኛ የማናውቀው ነገር አለ? ምንም ነገር የለም። አታውቁት ነው። ሄደሽ ስታስቀምጭ ሌላ የተግባባችሁት ቃል አለ? የለም። ሌላ የጀመራችሁት ፕሮጀክት አለ? ምንድን ነው? ለምን አስጨነቅሽ? ለምን ተጨነቅሽ? አንተ ደግሞ ምንድን ነው የምታመጣው? ነፃ እኮ አይደለሽም። የቅድሟ ትዝታ እኮ አይደለሽም። እሺ እኔ ትዝታ እየሰማሽ ነው አይደለ? ስልኩን እደውላለሁ፣ አረጋግጣለሁ። ያንቺን መቅበዝበዝና መርበትበት ግን እንድጠራጠር እያደረገኝ ነው። እውነቴን ነው የምልሽ። ይሄንን ልጅ ምንም እንኳን ቢከብደኝም ባላምነው እየተጠራጠርከኝ ነው። እያማረኝ አይደለም። እኔ እኮ ያልገባኝ ነገር ይሄ ሁሉ ጭንቀት ከየት መጣ ነው? ያስቀመጥሽው እሱ ጋር ከሆነ ሌላ ስምምነት ከሌለ ይሄ ሁሉ መጨነቅ ምን አስፈለገ? እኔ አልተጨነቅኩም። ተጨነቅኩ። አሁን የት አለ የተጨነቅኩት? ስልክ ልደውል ስልኩ በጣም እየተጨነቅሽ ነው አይደለ? በቃ እኔ እንዳትደውል ነው። ስልኩን አትደውል። ስልክ መደወል ምን አመጣው? ይሄው እኔ ተናገርኩ አይደል? ይሄ ከየት መጣ? ይሄ ጥንካሬ ዛሬ ከየት መጣ? ለምን ፈለግሽ? የማላውቀው ነገር አለ ወይ ነው እሱ? እሺ ባልሽ እንከፍ እንደሆነ አውቃለሁ። አመነሽ። እንከፍ አትበለው። እንከፍ አይደለም ቢኒዋ ነው። አሁን እኮ ምልክቱን እያገኘሁት እኮ ነው። ይሄ ሁሉ ከየት መጣ? ይሄ ሁሉ መጠራጠር፣ ይሄ ሁሉ መጨነቅ ከየት መጣ? ወደ ራስሽ የተደበቀ ነገር ባይኖር እንደውም ራስሽ ደውለሽ ልታሰሚኝ ይገባ ነበር። የተደበቀ ነገር ባይኖር አሁን ግን አንዳንድ ነገሮችን ግን እንድጠራጠር እያደረገኝ ነው። ልደውል ስል ግን እየሆንሽ ያለሽውን እያየሁት ነው። ከየት መጣ ይሁን ልጅ? እኔ ምን አመጣው? እኔ እኮ መደወሉ ምን አመጣው ብዬ ነው እኮ እኔ ተናገርኩ። እኔን አታምኑ። ይወቀው ይስማ። አረጋግጠን እንሸኘው። በቃ እናውጣው። በቃ አንድ ጊዜ ከወራን እኮ አረጋግጠን እንሸኘው። በቃ ያንን ሰው ምን አስፈለገ? ከዚህ በላይ መቆየት የሚገባው ሰው አይደለም ሲጀምር ማለት ነው። እኔም መቆየት ፍላጎትም የለኝም። ገብቶሻል? እስካሁንም የቆየው አተራመስኩ። ከምን በኋላማ ምን ሆነ ተቆያለህ? አተራመስኩ። ቤት ምን ተራመስኩ? እውነት ካንቺ ጋር ከሆነም ለምንድን ነው እንደዚህ ያስደረገጠሽ? እኔ አልደነገጥኩም። ለምን ደነግጣለሁ? ይኸው ልደውል አለ። አትደውል የምትይው ለምንድን ነው? ወይኔ ቴዲ በቃ ለምን አያምነኝም በማለት ነው። እኔ ለምን አያምነኝም? እኔ
አብርሃም ጋር ነው ካልኩኝ ለምን አያምነኝም በማለት ነው እኔ አትደውል ያልኩት። አብርሃም የሱ ወንድም ነው ወይስ ሌላ አብርሃም ነው? ቆይ የምትይው? አይ የሱ ወንድም አይደለም፣ ሌላ አብርሃም አለ የማውቀው። ማን ነው? ታውቀዋለህ አንተ? እኔ አውቀዋለሁ። አንተስ? አውቀዋለሁ። አብርሃም እኛ አዎ እናውቀዋለን፣ በደንብ ነው የምናውቀው። ስለዚህ ቆይ ይደውልለታል። ምንድን ነው እንደዚህ የሚያደርጋችሁ? አይ እኔ ማለት አዲስ ስሜት ነው፣ ግራ እየተጋባውም ስለሆነ ማለት ነው። ምክንያቱም ይሄ ሁሉ ትዝታ ምንድን ነው የምትጮኸው? አቤት ይደውል። ምንድን ነው አንቺ? እደውላለሁ፣ ችግር የለውም። ግን ማለት ነው ግን ነገሮች እንዲበላሹብኝ አልፈልግም። አሁን በህልውና እየተመጣ ስለሆነ ማለት ነው ይሄ ነገር እንዳይበላሽ ብቻ ጸልዩ። እውነቴን ነው። እኔ ጥሩ ስሜት እየተሰማኝ አይደለም፣ ደስ እያለኝ አይደለም። ከበስተኋላ የሆነ ነገር እንዳለ እየተሰማኝ ነው። ምን አርበተበተሽ ይሁን? ደውል፣ በእናትህ ደውል። እደውላለሁ። ላውድ አድርጌ ሰምቶ ሰውዬ ለአንዴና ለመጨረሻ እንሸኛለን። ምንድን ነው ይሄን ያለው? አትደውልም። በቃ ዞር በል ከዚህ አትደውልም። ምንም አያመኝም። አንቺ ያምሻል እንዴ? ምንም አያመኝም። እደውላለሁ። ለምን ነው የምትደውል? አትደውልም። ስጪው ስልኩን። አልሰጠውም። አልሰጠውም። ወከባ የምትፈጥረው ለምንድን ነው? ቆይ እስኪ ቆይ፣ ምንድን ነው ወከባ የምትፈጥረው? ዳንልሽ ምንድን ነው? ቆይ አፍንጫውን አናግራት አንተ። ችግርሽ ምንድን ነው? ቆይ ስጪው ስልኩን። አልሰጥም። ቆይ እስኪ ቆይ ትንገረኝ። ምንድን ነው አልሰጥም ማለት? ስለዚህ የተጠራጠርኩት ነገር እውነት ነው ማለት ነው። አልሰጥም። ዞር በል ስጪው ስልኩን። አልሰጥም። ስልኩን ስጪው። ስልኩን ስጪኝ። ቆይ አልደውልም። ስልኩን ስጪኝ። አልደውልም። ስጪው በቃ አይደውልም። ስልኩን እንድትሰጪኝ እፈልጋለሁ። ምን ሆነሽ ነው አንቺ? ዞር በል እያበሳጨሽኝ ነው። ስልኩን እንድትሰጪኝ እየመራሽ እኮ ነው የሚመስለው። አዎ እኔ ነኝ። አልደውልም። ዝም በይ አልኩሽ። በቃ ዝም በይ። ይደውል። ምን ያመጣል? ትይዙ ተረጋጊ። አይደውልም። ለምን አይደውልም? ልጄ ጋ ይደውላል፣ ይሰማል፣ ውልቅ ይላል ከዚህ ቤት። ምንድን ነው የምትነጋገረው ከእኔ ጋር? እንጠብቀዋለን፣ እንደውላለን። እውነቱን ምናኖች ሳልደርስበት ከዚህ ንቅንቅ አለንም። ትነችና እንዲህ አንቺ ረፊ አይደውልም። ስነ ስርዓት ያዥ። አትደውልም። ደውል በእናትህ። በሌላ ስልክ ሌላ ስልክም ቢሆን ፈልግ። አሁን የመኖር ያለመኖር ህልውና ውስጥ እንድገባ አድርገሽ ቴዲ አንተ ነው ያለው። አንተ ልቀቀኝ እጄን። አርፈሽ ተቀመጪ ነው። እጄን የምትይዘኝ ለምንድን ነው? አትያዘኝ እጄን። አርፈሽ ተቀመጪ አልኩሽ። በቃ እኔ አይደለሁም ባለቤትሽ። ወንዴ አርፈሽ ተቀመጪ። ቆይ ጠርቷል። ይሰማል፣ ይወጣል። አለቀ። ምን አስጨነቀሽ? በጠበጠ ነው። ተበልቻለሁ። ሄሎ አብረሽ ሰላም ነው? እንዴት ነህ? ቴዲ ነኝ። እኔ የምልህ ልጁ አንተ ጋር ነው? የወንድዬ ልጅ አንተ ጋር ነው? አንተ ጋር አይደለም? እርግጠኛ ነህ? አንቺ አብረሽ በቃ እሺ፣ በቃ ቻው። ተሳስቷል እኮ ሌላ ስልክ ላይ። ሂጂ እባክሽ ወደዛ። ሌላ ነገር አታውሪ። የት ነው ያለው? ምንድን ነው? ምን ታወራለች? በእናትህ ምንድን ነው? አየሽ አይደል? ምንድን ነው? ቆይ ውሻዙ አየሻ? እንከፍ ካንተ ራስ ላይ አይደለም። ቆይ በእናትህ አንተ ልቀቃ። አንተ እንከፍ እንደዚህ እንትን አትበላት፣ አትምጣ። ነይ ተነሽ፣ ልቀቃ። አንተ ቆይ የት ነው ያለው ልጄ? ቆይ እኔ አወራታለሁ። የት ነው ያለው ልጄ? ልጄ የት ነው ያለው? ቆይ እኔ አናግራታለሁ። ልጄ የት ነው ያለው? ለዚህ ችግር የዳረከኝ አንተ ነህ። እንከፍ አይደለም እኮ ምንድን ነው? ቴዲ እስኪ ንገረኝ። ቴዲ ቀለዳችሁብኝ፣ እውነት ቀለዳችሁብኝ። ቴዲዬ አይደለም እኮ ቴዲዬ አንድ ከፍ አመኝ እንደዚህ ሊሆን አይደለም እኮ እሷ ይዛዚ አንኩ ብዙ ነገር ተበላሸ እኮ። ስለዚህ ከኋላ እያስየራችሁ ነበር ማለት ነው። የሆነ አይደለም እኮ ማለት ነው። አይደለም እኮ ምንድን ነው ታዲያ? አይደለም እኮ ቴዲ አይደለም እኮ ጉድ ሆንኩኝ። አይደለም እኮ ምን ልሁን? አሁን ምንድን ነው መሆን ያለበት? አንተ እንከፍ እቺ ጀዝባ ሆናችሁ ሚስቴንማ ቀለዳችሁብኝ። እንከፍም አትበል። ስድቡ ነው እንደሚገርምህ። እንደዚህማ አትበል። ገና ታያለህ። አካሌ ነች። ይሄ ልንገርህ፣ እንደዚህማ ልትል አትችልም። ይሄ በህልውና ነው የመጣው። አይደለም ተነጋግራችሁ ተቀናጅታችሁ እንዳለ ዘሬን ለማጥፋት
ቆርጣችሁ ምን እያደረጋችሁ እንደነበር አሁን ነው ገና የተገለጸልኝ ማለት ነው። ይሄ ደግሞ ዋጋ ያስከፍልሃል። ምን ማለት ነው? ዋጋ ያስከፍልሃል። ምን ማለት ነው? እቺ ጀዝባ ሚስትህና ጀዝባ አትበለኝ በእናትህ ደጋግመህ ጀዝባማ አትበለኝ። ጀዝባ ስለሆነ አትበላት። መጀመሪያውንም ባለቤቴ ነች እሱን ተው። ይጋይ ባለቤቴ ነች። አንተን ማመን አለበት። እንደዚህ ልትላትማ አትችልም። ለዚህ ታደርሰኛለህ። አልሰጠውም። እንደዚህ አይነት ተጠራጥሬያለሁ። መጀመሪያ ሺህ ጊዜ ተጠራጠር። እንደዚህ ልትሰድባት አትችልም። ተጠራጥሬያለሁ። እንደዚህ ልትሰድባት አትችልም። ጨከነ የኔ ያክል ከጀርባ ቴዲን ተው እንጂ ማጥፋቱን አጥፍታለች። ግን ለማስተካከል ጥረት አደርጋለሁ። ማጥፋቱን አጥፍታለች። ግን ለማስተካከል ጥረት አደርጋለሁ። እሞክራለሁ የተቻለኝን ያክል። ከማን ጋር ሆናችሁ የምታስተካክሉ? እንደዚህማ ከኔ ጀርባ ሆናችሁ የምታስተካክሉ? እንደዚህማ አትልም። ከአንተ ጀርባ ምንድን ነው? የትኛው ነው አስተካክላለሁ አይደለም እንዴ? እንዴት ነው እንደዚህ? አሁን ምንድን ነው የሚሻለው? አሁን እሺ ምንድን ነው የሚሻለው? እቺ ጀዝባ ሚስት ምን አትበላት። እንደዚህ ያልኩ እላታለሁ። ገና ብዙ ነገር እላታለሁ ወንድሜ። ካሁን በኋላ ሚስቴን እንዳነካት። ሚስት አይደለም ለአንተም ዋስትና የለም። እሺ ካሁን ልትለኝ አትችልም። እንደዚህ ልትለኝ አትችልም እንዴ? እንደዚህማ ልትላት አትችልም። እንደዚህ ልትላት አትችልም። ሰራችልኝ። እንደዚህ ልትላት አትችልም። ይሄንን ደግሞ ታረጋለች ብዬ መጠርጠር ነበረብኝ። ያንተን እንከፈነት ስረዳ የሷን ማንነት መጠርጠር ነበረብኝ። አትስደበኝ። አየህ አይደለ? እስኪ በቃ እኔንም ሰደብከች፣ ባለቤቴን ሰደብካት። አትስደበን። አገኛችሁ። ወይኔ አሁን ምንድን ነው የሚሻለኝ? ሚሻልንማ የምታውቀው አንተ ነህ። ምንድን ነው? እሺ ምንድን ነው ፍላጎታችሁ? ምንድን ነው? እኛን ማጥፋት አይደል? አንድ ሆናችሁ እናንተ። አንተ ከኔ ጋር ነህ፣ አመንኩ። እንከፍ ስለሆንክ አመኑ። አትስደበኝ። እሰድባ እሱን ተወው። ገና ምን አየህና? ገና ምን አስበኝ? ብዙ ነገር ማለት እሱን መናገር አይደለም። ምን ልታረገኝ ነው? ምን ልታረገኝ? ምን ልታመጣ? ምንድነው ቀዳችሁ? ምን ልታረገኝ? እኛን ማጥፋት፣ እኛን ማዋረድ። ምን ልታረገኝ? ምን ልታረጋት? ምን ልታደርገን አስበህ ነው? እሱን አድርጌ ማሳየ ነው። ተው። ይሄ ነው ሐሳባችሁ? ስነ ስርዓት አድርግ። ከማን ጋር ነው ሰሩ? ስነ ስርዓት አድርግ። ከማን ጋር ነው ሰሩ? እንደዚህ ልትለኛችሁ? ማን ነው ያዟችሁ ያላችሁ? ምንድነው የምትፈልጉት? በቃ የጠፋውን ነገር አስተካክላለሁ አልኩ። አንተ ምንድነው እንደዚህ የምታስፈራራኝ? ምንድነው ባለቤትን እየሰደብክ እኔን እየሰደብከኝ የምታስፈራራኝ? ዋጋ ሰጣለሁ፣ ዋጋ ትከፍላለህ ምናምን ምንድነው? ጀዝባ ባለቤት ያትብላት በእናትህ። አንተ ስነ ስርዓት ይኖር። የተሳሳትኩት እኔ ነኝ። አንተ ማመን አልነበረብኝም። ለዚህ ሁሉ ችግር የዳረከኝ አንተ ነህ። አንተ ንቁ ብትሆን ኖሮ እዚህ ችግር ውስጥ አትከተኝም ነበር። አንተ ችግር መፍጠር፣ ችግር ውስጥ መግባት ስራ ነው። በቃ ተፈጥሮ ነው። በቃ ተሰጣህ። ውጣ በእናትህ። አልበዛም እንዴ? ሰደብከኝ፣ አስፈራራኝ አይደል? እሰራላት። ውጣ። አንተንም እሷንም እሰራላት። ውጣ ከቤቴ። በቃ ደግሞ አሳያለሁ። ከዚህ በላይ አልችልህም። ስነ ስርዓት የለህም እንዴ? ሂድ፣ ውጣ በእናትህ። ውጣ፣ ሂድ። በቃ ሲቀሞታል። ሂድ፣ ውጣ በእናትህ። ምንም ትሁን ምንም በቃ የምናስተካክለውን እኛ ነን የምናስተካክለው። አንተ እንደዚህ ልታስፈራራኝም ልታወርደኝም አትችልም። እኔንም ባለቤትንም። ውጣ፣ ሂድ፣ ተነሳ፣ ሂድ፣ ውጣ። ባለውና ነው የመጣችሁ። ምንድነው ይለውና? ወንዴ አንተ ምኑን ወንድ ሆንክ አንተ? እንከፍ አዩ ማለት ምን ማለት እንደሆነ ታውቃለህ። አንተ ደግሞ ከዛች ጅልጥ ባለቤት ጋር ተቀናጅታችሁ የሰራችሁትን ስራ ታውቃለህ። እኔ ይሄን ያክል እናንተን ማመን አልነበረብኝም። ገብቶሃል አይደል? ስለዚህ አሁን ቆይ ስድቡን ተነጋግራችሁ ከጀርባችን ብዙ ነገር አሲራችሁ ይሄን ቤተሰብ ለማዋረድ ለማጥፋት ብዙ ነገር አድርጋችኋል። ከነማን ጋር እንደምትሰሩ ደግሞ እደርስበታለሁ። እኔ ደግሞ ያዩ ቤተሰብ እኔ ደግሞ ምን አይነት ሰው እንደሆነ ታውቃለህ። ገብቶሃል አይደለ? ስለዚህ ማለት ፈልገን ቆይ አሁን መሸፋፈኑ አልቆታል እኮ አየነው እኮ ሚስጥሩን ደረስንበት እኮ። ስለዚህ እኔ አልናደድም። ማልናደደው የራሴ ጥፋት ነው። አንተን ማመን አልነበረብኝ። አንተን ተጠቅማ ያቺ ጅልጥ ባለቤትህ። አንተ ስነ ስርዓት ይኑር በእናትህ። ተው በእናትህ። ስድቡን በስድቡ ነው እንደሚገርምህ። መስራት ያለባችሁን ሰርታችኋል። መስሏችሁ ነው። አንዲት እርምጃ እንኳን ከኔ ልታመልጡ አትችሉም። ባይኔ ቁጥጥር አታስፈራራ በእናትህ። ባይኔ ቁጥጥር ስር ናችሁ። የትም ተው እንጂ። ይችን ሂሳብ እናወራርዳለን። በአንተ አይን ቁጥጥር ስር እሱን ሂሳብ እናወራርዳለን። ሂሳብ እሱ ደግሞ የሚሆነው መቼም ሳይሆን ከዛሬ ይጀምራል ማለት ነው። ምንድነው? ምን ልታረገኝ? እስኪ ምን ልታረገኝ? ዝም በል በእናትህ። እስኪ ለአርባህ እመጣለሁ። ጥራኝ።
እስኪ ኧረ ድረስልኝ ኧረ ድረስልኝ እስኪ እንግዲህ ውድ ቤተሰቦቻችን የተፈጠረው ነገር እንዳያችሁት ነው። ወንዴም ሆስፒታል ወስደነዋል። እንግዲህ እግዚአብሔር ረድቶት ከጀርባው ነበር የወጋው። ከሞላ ጎደል ብዙም አይደለም፣ ደህና ነው። ያው ሆስፒታል ይገኛል። ነገሩ ቅጣምባሩ የጠፋው ጉድ ነው። ከዛ ሲባል እዚህ ሲባል እዛ ዞሮ ዞሮ እኔ አሁን የተረዳሁት ነገር ነገን ነው። እስካሁን ድረስ እንደዚህ ድራማ ሲሰሩባብን የቆዩት ነገን ለማቆየት ይመስለኛል። አይመስልም? እስከ ነገና እስከ ቅዳሜዋ ማለት ነው። እስከ ቅዳሜዋ ነው እና እችን ነገር ነው በቃ እስካሁንም እንትን ያሏት የሚመስለኝ። መፍጠን ይኖርብናል። አሁን ትዝታንም ቁጭ እየጠበቅኳት ነው ያለሁት። ስለዚህ ከዚህ በኋላ ትዝታ ልጁን ያለበትን ሁኔታ ትጠቁመናለች ወይም ተወስደናለች። አብርሃም ጋር አይመስለኝም። ምክንያቱም ተደወለለት እኮ አብርሃም። በነገራችሁ ላይ አብርሃም እሱ አይደለም፣ ወንድምየው አይደለም፣ ሌላ አብርሃም ነው። ዞሮ ዞሮ ማንም ይሁን ማን ቀጥታ ተወስደናለች። አይኗ እያየ ነው። እኔ አሁን ከዚህ በኋላ ልታገሳትም። ከዚህ በፊት እኔ ሴት ልጅ መትቼ አላቅም። አሁን ግን እለበልባታለሁ። በልጄ ነው የመጣችው። ከዚህ በላይ መታገስበት ምንም ምክንያት የለኝም። እስካሁንም ታግሻታለሁ። እስካሁንም አክብሬያታለሁ። እንዴት ነው በምችለው ነገር እሷን ላለመጉዳት ሞክሬያለሁ። ይሄ ግን መጨረሻዬ ነው። በቃ በምንም ተአምር ደግሞ በምንም መልኩ ካሁን በኋላ ከሷ ጋር በንግግር ይሆናል ነገር አይደለም። ራሷን ምን ያህል ልትጎዳ እንደምትችል መስዋዕት ሊያደርጓት እንደሚችሉ የተለያየ ነገሮች ብንነግራትም ልትሰማ አልቻለች። በነገራችሁ ላይ ተመልካቾቼ ቅድም ያልኩት እየቀለድኩ ወይም እነሱን ለማሳመን የተጠቀምኩበት ቃል አይደለም። ልጇ ሲሞት አብረውም እንደሚቀብሯት ቃል በቃል ወንዴ ለኔ ነግሮኛል። ከተግባባን እንትን ካለም በኋላ እሷም እንደማትኖር በህይወት ምክንያቱም አስፈላጊ ስለሆነ የእሷ መስዋዕትነት ነው ደግሞ በዋናነት የሚፈለገው። እሷ ሳትሞት ልጇ ብቻ ቢሞት መልሰው ሌላ ልጅ መውለዳቸው አይቀርምና እሷም ከህይወቱ መውጣት አለባት። ስለዚህ ከህይወቷ እንድትወጣ ደግሞ ያው መቀበር ነበረባቸውና ላዩዎች ሌላ ሰው ሳይሆን ምንቀብረው እሷን ነው ምንቀብረው ነው ያሉት። ስለዚህ እግዚአብሔር ይርዳን። ዛሬ መጨረሻ ቀናችን ናት። ነገ ላይ ምንም ሳይፈጠር ቅዳሜ 8 ሰዓት ምንም ሳይፈጠር ልጃችን እጃችን ላይ እንዲገባ ጸሎት አድርጉልን፣ በጸሎት አግዙን፣ በጸሎት ይርዱን። በነገራችን ላይ ቀደም አንድ አሪፍ ነገር ያረከው ዘራቸውን ቆጥረህ ባታነጋግራቸው ኖሮ እዚህ ደረጃ ላይ ሁላ ላይ ደርሱ ይችሉ በጣም እዛ ክርክሩት ሁላ ይገቡ ነበር። ያው ማድረግ የምንችለውን ጥይት ተኩሰናል። እኛ ጋር ያለው ጥይት ይሄ ነው። አሁን ትዝታ ጋር ሁሉም ነገር ያለው ልጄን አድኑልኝ ብላ ጠርታ ልጇን ልትገል ሙከራ የምታረግ እናት ጋር ነው ያለነው። በጣም ያሳዝናል። ውድ ተመልካቾቼ አሞኛል። ባለፈውም ራሴን የሳትኩት ይሄ ነው። በቃ ሌላ ነገር አይደለም። እንቅልፍ ማጣት ነው፣ መጨናነቁ ነው እና በተደጋጋሚ ነው ራሴን እያመመኝ የነበረው። ሁኔታው ካሰብነው በላይ ከባድ ነው እና በተቻለ አቅም መድኃኒት እየወሰድኩ ነው ያለሁት። ብዙ ጊዜ መድኃኒት ወስዳለሁና ወስዶ ደግሞ ምንድነው በቃ እንደዚህ አይነት ነገሮች እንዳይከሰቱ ብዬ ነበር። እንዲያውም እሱ እየመከረኝ ነበር። አበዛ ኢነርጂ አበዛ፣ መድኃኒት አበዛ እያለኝ ነበር። ግን በቃ ስራውን በጣም የምር ቤተሰቦቻችንን በስርዓት አውርተን አናውቅም። ጓደኞቻችንን አግኝተናቸው አናውቅም። ቆየን በቃ ሁሌ እዚህ ላይ ነው ያለነውና ዛሬ አንዱን እያልን ቤተሰቦቼ መቋጫ እንዲያገኝ አግዙን በጸሎታችሁ። እኔ ልጁን እጄ ላይ በቃ እንዳገኘው አግዙኝ። ጸሎት አድርጉልን። እጄ ላይ ለያዘው በቃ አንዴ ብቻ እጄ ላይ ለያዘው። ሌላ ነገር አልፈልግም። አሁን ላይ ከአቅሜ በላይ ሆኗል። ጸሎታችሁ አይለይኝ። እኔ ኪሴ ተሟጦ ባዶ እስኪቀር ድረስ ይሄ ልጅ ለመፈለግ ሁሉ ነገር አደርጋለሁ።
ስራውም ይቅርብኝ። ምናልባት ይሄን ቪዲዮ እያያችሁ ያላችሁ ህፃኑ እጃችሁ ላይ ያለ ሰዎች እየለመንኳችሁ ቪዲዮም አልሰራም፣ ከዚህም ስራ አቆማለሁ። ከፈለጋችሁ ልጄን ብቻ ስጡኝ፣ ልጄን እጄ ላይ አድርሱ። ከዛ በኋላ ያለውን ነገር በሙሉ ለእናንተ አስረክባለሁ። መክፈል ያለብኝ ብርም ካለ ከፍላለሁ። ምንም አታርጉት። በጣም ነው የሚያሳዝነው። በጣም ተሰቃይቷል። በቃ ይበቃዋል። እኔ ድጋሚ አላለቅስ ማርያም። አይ በቃ ተወራስ አሁን ድጋሚ ሌላ መውደቅ ፈለክ እንዴ? አሁን ጫፉን እያያዝነው ነው እያለን አሁን ብርታት ላይ እኮ ነን። ስለዚህ ዛሬ ትዝታን ልደበድባታለሁ። እኔ ቃል ምገባላችሁ ነገር ፈለጋችሁ ሴት ልጅ እንዴት ትመታለህ ምናምን ልትል እንችላላችሁ፣ አላውቅም። ግን ዛሬ አለቃትም። ትዝታን ጥግ ድረስ እቀጠቅጣታለሁ። ድርቅና የሚለቀው በዚህ እንደዚህ መሆን አለበት። ቤተሰቦቼ ስላገዛችሁን፣ ከጎኔ ስላላችሁ፣ ስለምትረዱኝ፣ ስለምታግዙኝ በጣም አመሰግናለሁ። ሁሌም እንደምለው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን ስታዩት መጀመሪያ ላይ ላይክ አድርጋችሁ ይዩልን እና ቪዲዮውን እስከመጨረሻው ይዩት። አብዛኞቻችሁ ቪዲዮውን እስከመጨረሻ አታዩትምና ይሄ ልጅ እኮ ትልቅ ነው ምናምን ሲጀመር ልጁን እኮ አይደለም ያገኘነው፣ መስዋዕት ሊሆን የነበረ ልጅ ነው ያገኘነው። ባለፈው የሚያገኘነው ህፃን ልክ እንደዛ ነውና ቤተሰቦቼ እኔም የምትረዱኝም ከሆነ ቪዲዮውን ሙሉን በማየት ነው የምትረዱኝ። ኮሜንት ብቻ ሳይሆን ቪዲዮውን ለማየት ሞክሩ በተቻላችሁ አቅም። ቢያንስ ሙሉን ቪዲዮ ብታዩልኝ ለኔ ድጋፍ ነውና ሙሉን ቪዲዮ አይታችሁ ኮሜንት አድርጉ፣ ሐሳባችሁንም ስጡኝ። እንግዲህ አይታችሁታል። አቤላም ከኔ ጋር ሲንከራተት የነበረ ልጅ ነው። እሱንም አይዞህ በርታ በሉት። ሁላችንም እንግዲህ እናንተ በምትሉን ነውና እየበረታን ያለ ነው። በጣም ወዳችኋለሁ። በጣም አመሰግናለሁ። ቻት የሱፐር ስቲከር ቻት ስቲከር ነው ምናምን የሚሰጡኝን ነገር በጣም የምር እናንተ ከምታስቡት በላይ ለኔ በጣም እያገዘኝ ነውና አመሰግናለሁ። ቀጣይ የመጨረሻ ቀናችን ይሆናል ብዬ አስባለሁ። የመጨረሻ ቀናችንም አይዞ እንግዲህ እግዚአብሔር ያውቃል በሉን። ሁላችንም አብራችሁኝ ስለሆናችሁ አመሰግናለሁ። መልካም ጊዜ